እስሩ ነው ስለ እስሩ ነገር እንግዲህ ከእስሩ የድምጻችን ይሰማ እንቅስቃሴ ውጤት ነው። የድምጻችን እሱ ራሱ እንዴት ጀመረ? አንተስ ራሱ ሮልህ እዛ ውስጥ ምንድነው? ያው ድምጻችን ይሰማ መጀመሩ ላይ ሮል ነበረ ወይ? አዎ ኦኬ። እስቲ ጠቅለል አድርገህ ስለ የድምጻችን ይሰማ እንቅስቃሴ መንግስት በ2003 በኢትዮጵያ አቆጣጠር የኢትዮጵያ ሙስሊም ወደ ሆነ መንገድ ትራንስፎርም አድርጋለሁ ብሎ ፕላን አልሀባሽ ዋን ኢሹ ነው። አምስት አካባቢ ነጥቦች ናቸው። ኦኬ። እና አንድ መንግስት ውስጥ የነበረ ሰው ሀረር አካባቢ የነበሩና ተደብቆ መጥቶ ሆነ ካሳንቺስ ጋር በጣም እየፈራን ጊዜ ኢህአዴግ ዘመን ፍራቻ አለና አንተ ግራጁዌት አድርጋለህ። አሁን በቃ የሙስሊሞች ጉዳይ የሚባል መጽሔት አለ እናዘጋጅ ነበር። የሙስሊሞች ጉዳይ መንዝሊ መጽሔት እንጽፋለን። እኔ ነኝ የመሰረትኩት። እዛ መጽሔት ላይ እንሰራ ነበርና እፈልግሃለሁ ብሎ በሰው አስጠራኝ። የሆነ ቦታ ተደብቆ እችን ነገር ይዋለኝ። ይሄ ነገር መንግስት የያዘው እቅድ ነው፣ ወደዚህ ሄደ ነው፣ ሲሪየስ ጉዳይ ነው። ወሰድኩ፣ አነበብኩና በጣም 43 ፔጅ ነው። አንደኛ ሙስሊሞችን ይሄ አህባሽን ዋና የኢትዮጵያ ሙስሊም አይዲዮሎጂ እንዲሆን መንግስት ለማድረግ ያስበውን። ሰውየውን ግን መጥቀስ አሁን ችግር የለውም ማለት ሰውየው በህይወት የለውም፣ ሞተዋል። ባለስልጣን ቢሆን እንደው ክሬዲት ቢያገኝ። ሰውየው እንትና ያሲን ይባላል። ያን ጊዜ የሀረሪ ክልል የፕሬዝዳንቱ አማካሪ ነው። ኦኬ። እሺ። እና ዶክመንቱን ሰጠኝ፣ አየሁኝ። ከዛ ይሄ ነገር እንዴት ነው ምናምን ብዬ የሙስሊሞች ጉዳይ ቲም ሰጠኋቸው። ይሄ ነገር እንደዚህ እየሄደ ነው። አንተ መጽሔቱ ላይ ከመስራችነት ውጭ ምን ነበር ድርሻ? እኔ መስራች 5 ሰዎች ነን በአክሲዮን ያቋቋም ነው። እኔ ታሪክ አምድ ጽፋለሁ እዛ መጽሔት ላይ። ስለዚህ 5ታችን ዩሱፍ ኢሳቅ እሸቱ፣ አክመል ነጋሽ፣ ሰለሞን ከበደና የሱፍ ጌታቸው 5ታችን ዲስከስ አደረግንበት። ይሄ ነገር እንደዚህ መቼ ነው? ይሄ መጋቢት 2003። ከዛ ዲስከስ አደረግና ይሄ ነገር ለተለያዩ ሰዎች ይድረስ በሚል ለኡስታዝ አቡበከር፣ ለካሚል፣ ምናምን ዶክመንቱን ሼር አደረኳቸው። እንደዚህ ዋላ 50 ሰው ይሆናል ሼር አደረኳቸው። ብዙዎቹ የማይመስል ነገር ነው መንግስት ምናምን ብለው አንዳንዶቹ አጣጣሉብኝ። ኦኬ። እና ይሄ ነገር እኔ ከመንግስት አካል ነው ያገኘሁት፣ ሶርሴን መናገር አይጠበቅብኝም። እና እንደዚህ ነው። በኋላ እንደ ሙስሊሞች ጉዳይ ምን ተነጋገርን፣ ይሄ ነገር እውነትም ይሁን ውሸት እኛ የኢትዮጵያ ሙስሊም ሬዲ እናድርገው። ለምን መንግስት መጅሊስን ተጠቅሞ ነው እየመጣ ያለው። ስለዚህ መጅሊስ ጋር በቀጥታ የመጅሊስን ኢሹ አጀንዳ አድርገን ፊት ለፊት ማምጣት አለብን ብለን መጅሊስ ላይ ዶክመንት መሰብሰብ ጀመርን። ዶክመንት ሰበሰብን፣ አደራጀን። ተከታታይ የመንግስት መሳሪያ ሆኖ እያስቸገረ ያለው መጅሊስ ነው። ስለዚህ መጅሊስን ሊጠቀሙ ነው በሚል መጅሊስ መሪ ያጣው የሙስሊሞች ጥያቄ ብለን በቲም አዋቅረን የፊቸር ጸሐፊ ቡድን በሚል የመጀመሪያ ጽሁፍ ተጻፈ። ደነገጡ መንግስት አካባቢ። በዛ አላቆመም። ሁለተኛ ለ25 የሩብ ክፍለ ዘመን ጥያቄ መጅሊስ ተብሎ እንደገና የመጅሊስ ኢሹ በሁለተኛ እትም ያው መንዝሊ ነው። ያን ጊዜ ማዋከብ መጣ፣ ማሳደድ መጣ፣ ደህንነት መከታተል እያደገ መጣ። በጥቅም ሀጅ እንውሰዳችሁ ከኛ ጋር ስሩ ምናምን የሚል የመጅሊስ ፎርማል ግብዣ ምናምን መጣ። እኛ ዝም ብለን ስራችንን እንቀጠል። ከዛ አልአህባሽም ሊያመጡ ስለሆነ አልአህባሽም ብለን አለን። ልክ ይህን በተከታታይ እየሰራን እያለ ሐምሌ ላይ በእቅዱ መሰረት ይዘው መጡ። ዶክመንቱ ላይ ያለውን በተግባር መስራት ጀመሩ። ፌደራል ይዘው ሲመጡ ብዙ ሰው አሁን መደነባበር ጀመር። እኛ ነው ብለን አምነን ከሆነም ካልሆነም ብለን ስራ ላይ ነን። ያን ጊዜ ሲመጣ አንድ ዶክተር ፋይዝ የሚባል አሁን ውጭ ነበር፣ አሁን ቅርብ ጊዜ መጣ። እሱ ሀረር አካባቢ ስልጠና ሊሰጥ ነው የሚል መረጃ ሰማን፣ ደወለልኝ። እኔና እሱ ተማከርን። ይሄን ነገር እንዴት እንቅዳው? ይሄን ስልጠና ቀድተን ምን እንደሚፈልጉ ሙሉ ስዕሉ ካልያዝን ምንም ማድረግ አንችልም። ከዛ እንዴት ሰው አስርገን እናስገባ ዲስከስ አድርገን እንደዚህ ቢሆን መጨረሻ እዛው ለማስገባት አልተቻለም። ቁጥጥር ከፍ ያለ ነው፣ የተጠሩ ሰዎች አሉ። መንግስትም ራሱ የኛ የሙስሊሞች ጉዳይ ጽሁፍ ያጋልጡናል ብሎ ስላሉ ሌላ ሰው እንዳይገባ ከዛ አበል ምናምን የሚሰጡ የሚጽፉ ምናምን ሰዎች አሉ። ከነሱ መሀል የሆኑ ሰዎች ሎቢ አድርገን ሪከርድ አድርጎልን ብለን አረግን። በሞባይል ተቀዳ። ከዛ በሲዲ ምናምን አዲስ አበባ ላይ አምጥተው እንደ አብዱራህማን ሰለፍ የሚባል ወንድም አለ፣ ፋይዝ በሱ ላከልኝ። እኔ ፒያሳ በሞባይል ውስጥ ከትቼ የሰማው ቤት ሄድኩኝ። ስሰማ ሌላ ዓለም። ይህን ነገር በሙስሊሞች ጉዳይ እናወጣለን፣ በሁሉም መንገድ እናወጣለን ብዬ ዲሳይድ አደረግኩ።
ጠዋት ስብሰባ ጠራዋቸው እና ይህን ነገር ፐብሊሳይዝ ሁሉም ሰሙ። ሲሪየስ ያለው ነገር መጥቷል ምናምን መስራት ጀመርን። እዛ አንድ ሚስጥራዊ ስብሰባ ጠራን ካሊፋ አዳራሽ ላይ 100 የሚሆን ኢንፍሉዌንሻል ኤሊት የምንላቸውን አክመል ነጋሽ፣ ይስሐቅ እሸቱና እኔ ኃላፊነት ወስደን ካሊፋ አዳራሽ ሰዎቹም እንግዲህ ሊመሰገኑ ይገባል በጊዜው እየፈሩ አድርጓሉ። ገባን 100 ሰው ጠራን። አብዛኛው ሰው ፈርቶ ስንት ሰው መጣ? 22 ሰው ብቻ መጣ። ስብሰባው ከፈትንላቸው፣ ቪዲዮውንም የቀዳናቸውን ድምጹንም ከፈትን። መንግስት እንደዚህ እያደረገ ነው፣ ምንድነው የምናደርገው? አንዳንዶቹ በቃ በጣም የነገር ሲሪየስ ነው፣ ከሀገር መውጣት አለብን ምናምን አሉ። ፕሮቴስታንቶች አለ አንድ ወንድም የደርግ ጊዜ ጫና ሲበዛባቸው ከሀገር ወጥተው ተምረው ምን ብለው መጥተው እንደኛም መሸሽና ወዴት ነው የምንሸሸው? ዲስከሽን ተጀመረ። ምን አለ አንዳንዶቹ በቃ ይሰሩን ነው በፍጹም መሆን የለበትም የሚል የሆነ ነገር ማድረግ አለብን የሚለው ቲም መመካከር ጀመረ። ዝም ብለን ማየት የለብንም፣ ያስሩናል፣ ይሰሩን ግን ሰርተን እንታሰር፣ የሆነ ነገር አድርገን ዝም ብለን መታሰር የለብንም። እንቅስቃሴ ጀመርን። ምንድነው እንቅስቃሴው? እዛው መንግስት ውስጥ ያሉ አካላትን ምን እየሆነ እንደሆነ ኮንቲኒየስ ኢንፎርሜሽን ይኖረን። ፕላስ የዛ ጉዳይ 5 አንግል ነው ያለው። አንደኛ አህባሽን ኦፊሻል ዶክትሪን ማድረግ ነው። ሁለተኛ ሙስሊም ተማሪዎች ዩኒቨርሲቲ አካባቢ ሰላት ከልክሎ ጀማዓ ከልክሎ ይሄ ሙስሊም ተማሪ አካባቢ ሃይማኖተኝነትን ማጥፋት ነው። ሶስተኛ ፓርቲ ውስጥ ያሉ ሙስሊም አክራሪ የሚባሉ ሰዎች ፓርቲያችን ውስጥ እየገቡ ነው፣ ይሄን ውስጣችንን ማጽዳት አለብን። አራተኛ እስላማዊ ኤንጂኦዎች ምናምኖች እንትን የሆኑ ስለሆኑ እነሱ ላይ ቁጥጥር አድርጎ ማዳከም የሚል ነው። አምስተኛ ይሄን እንቅስቃሴ ሙስሊም ባለሀብቶች ምናምን የሚደግፉ አሉ። እነዚህ ላይ ነው እና ሆል ሲመጣ ኮሚኒቲውን ክራሽ ለማድረግ የታሰበ ነውና ይሄን ዝም ማለት የለብንም የሚለውን ይዘን የተለያዩ ስራዎች እየተሰሩ ሄደ። ዶክመንተሪዎች ተሰሩ፣ ጽሁፎች ታተሙ፣ መጽሐፍ ተጻፈ። እንስራ የሚለው ቲም በቃ ወደ መስራቱ ቀጠለ። በዚህ እንቅስቃሴ ላይ ስለ አህባሽ ራሱ ግንዛቤ ብዙ ሰው የለውም ያን ጊዜ። እኔ ቀደም ብሎ ዩኒቨርሲቲ አካባቢ በጠብጥም ስለነበረ ተወሰነ ማንበብም እንትን ምድሉ ነበረኝና መጽሐፍ ፍለጋ ስለነሱ ማቴሪያል ጉግል ማድረግ ዋትኤቨር እንዲህ ያደረገን ሙሉ ፒክቸሩን የማግኘትና ምንድነው የሚፈልጉት ማን ነው ቢሃይንድ። ያን ጊዜ ስናይ የተለያዩ ኢንተርናሽናል ሪሰርቾች ላይ ስለነሱ የተጻፉ ምናምን አረጋን። ስለዚህ ምንድነው መንገዱ? መታገል ነው። በቃ እንታገል ብለን ስንል መታገሉ ኮስት ያስከፍላል። እዚህኛ ዶክመንተሪ መስራት አለብን የሚል ዲሲሽን ላይ ደረስን። ከወሊያ እንቅስቃሴ ከድምጻችን ይሰማ በፊት ዶክመንተሪው ማን ይስራ ሲባል ኤዲተሮቹ ፈሩ። መንግስትን እንደዚህ ብሎ ስክሪፕት አንድ ወንድም ብቻ 50,000 ብር ክፈሉ የኔን ስም እንዳታነሱ የፈለገ ነገር ቢመጣ የሚል እንትን አለ። እሺ ተብሎ ተሰጠው። ስክሪፕቱ ሲጻፍ ማቴሪያል ሲፈለግ ኢሜጅ የሚገባ ምናምን ኮሚኒቲውን አዌር የምናደርገው ዶክመንተሪ ሰርተን እንጂ አስረድተን አንችልም እንደነው። ስለዚህ ያ ዶክመንተሪ በደንብ ተዘጋጀ። ኢህአዴግና መጅሊስ እንዴት እየተጫወተበት እንደሆነ ፊት ለፊት እንትን አለ። አንድ ወንድማችን በድምጽ ተረከው፣ ዶክመንተሪው ተቀናበረ። ከዛ ሲዲውን መበተነው። ሲዲውን ለመበተን ያን ጊዜ እንደ ዛሬ ኢንተርኔቱ ምንም የለም። ስለዚህ ምንድነው ሲዲ ማባዣ መግዛት ነው። አንድ ጊዜ 4 5 6 ምናምን ነው የሚያበዛ። ስታባዛ እንዲህ እየተባለ ሰው አወቀ። አንድ የሚሆነች ፓምፍሌት ጻፍኩ፣ 100,000 ኮፒ በተን። እንዲህ ያለ ተዳረሰ። መንግስት ደግሞ በቃ አንዴ ገብቼበታለሁ አላቆምም ብሎ በኃይል ምን ይዞ መጣ? ሐምሌ 6 የመጀመሪያውን ስልጠና 2003 አደረገ። ቀጥሎ ደግሞ ሁሉም ኢማሞች ምናምን የተሳተፉበት መስከረም ላይ ይዞ መጣ። ያን ጊዜ እኛ በግልጽ ስለ አህባሽ መጽሔት ላይ ጽፈን አጀንዳ ሁሉ እሱ ሆኗል። ሊባኖስ ውስጥ ምን አደረገ፣ የተለያየ ሀገር ውስጥ እንዲህ እየተባለ ማነጋገሪያ ሆኗል። ከዛ በዚሁ መልኩ እያደገ ሄደና ምን ደረሰ? ታህሳስ ደረሰ 2004። ታህሳስ ሲደርስ በሆነ ሜካኒዝም ፈጥረው እኔን ለማሳሰር ዶክመንተሪው የመጅሊስ ፕሬዚዳንት የነበረው አህመዲን አብዱላሂ ጨለው ወስዶ ለደህንነት መስሪያ ቤት ይሄን ዶክመንተሪ እያባዙ ነው ብሎ ሰጣን። እንግዲህ አብሮ የነበረ ሰው ነው የነገረኝ። አብሮት ሄዶ እሳቸው ግን አልሀባሽን ይደግፋሉ እንዴ? አዎ። ለምን ወደ ሌላ እንዳልወስድ እንጂ እስቲ ለማንኛውም ቀጥልና በኋላ እናነሳ። እሺ። እና ዶክመንተሪ ወስዶ ሲያይ ደህንነት መስሪያ ቤት ዶክመንተሪውን አዩትና ደነገጡ። ይሄ ነገር መንግስት ላይ ህዝብ የሚቀሰቀስ ነው፣ ሲሪየስ ትሬት መሆን የሚችል ነገር ነው፣
ምናምን ብለው እንትን አደረጉና ይህን ማን ሊሰራው ይችላል ምናምን ሲባል አንዱ የሙስሊሞች ጉዳይ ቲም ነው ፊት ለፊት እንትን። ስለዚህ እኛን ፎሎ አፕ ጀመሩ። ሌሎችም አንድ 20 ሰዎች ሊስት አደረጉና የኛ ሙስሊሞች ጉዳይ ቲም ይስሐቅ እሸቱ፣ አክመል ነጋሽና እኔን ታህሳስ ላይ ወስደው ማዕከላዊ ያስገቡ። የያዛችሁ በጣም ከፍተኛ የደህንነት ኃላፊ ነው የሚባለው እሸት ነው? በኋላ ነው። የመጀመሪያው ላይ ኖርማል ፋርማሲ ለልጅ መድኃኒት ልገዛ ሲሄድ ነው መንገድ ላይ ይዘውኝ እንትን ያደረጉት። የመጀመሪያው ያው በኢትዮጵያ አቆጣጠር 2004 ታህሳስ። አሁን መጨረሻ በድምጻችን ይሰማ ምናምን ገና እኮ ድምጻችን ይሰማ አልጀመረም። ያን ጊዜ ብቻ እንቅስቃሴው የሄደ ነው። ከዛ እንደገና የታሰርኩት ሐምሌ ነው። 2004 በመሀሉ እንዴት ለቀቁ? በኋላ 5 ቀን መጀመሪያ አወል ያልተጀመረም እንቅስቃሴ የለም። ዶክመንተሪን እና መጽሔት እየሰራን ያለው አንደርግራውንድ እያደገ ነው ብለው ዶክመንተሪውን በኋላ ግን ከእናንተ ጋር ቀጥታ መያያዙን አወቁ።